ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሄርሜላና አብርሃም ታርቀዋል። ኦኬ እንኳን ታረቃችሁ። ከዚህ በኋላ አብራችሁ ህይወታችሁ የሰመረ የአብርሃም የምንድነው የሚባለው የሳራ ያርግላችሁ። የእውነት ከተፋቀራችሁ የእውነት ከተዋደዳችሁ የአብርሃም የሳራ ያርግላችሁ ነው የምንለው አይደል? ቤተሰብ እንመረቃችሁ። ስለዚህ ከዚህ በኋላ አብርሃምን ከሄርሜላ ጋር ሲመጣ በቃ በእነሱ አስቴት መስጠት ነው በራሳቸው። ሩታም ደግሞ የራሷን ህይወት እግዚአብሔር ብሎ ይዛ ደግሞ እንደዛው ደግሞ ከመጣች ለሷም ደግሞ አስቴት እንሰጣለን ማለት ነው። እና እንግዲህ ዛሬ ሄርሜላና አብርሃም አንድ ላይ መጥተዋል። የሄርሜላ እህት ናት አሉ። እንግዲህ ትላንትና የሄርሜላ ወንድም መጥተዋል። በዛ አጋጣሚ እንግዲህ የሄርሜላ ወንድም የሆነ ለመናገር ትህትናው ማለት ነው እኔ በጣም ነው የተመቸኝ። የትላንትናው ያው አፍቅረሻል እንደትሉኝ አላፈቅርም እኔ ባለ ትዳር ነኝ። እሺ ሰምታችኋል ማለት ነው። እና ስለዚህ ትትናው ምኑ ማለት ነው ልክ እንደሌላ ወንድ አይደለም። በቃ አብርሃምን ግባ ሲለው ከዛ ደግሞ ሁለታችሁም አውሩ እኔ ልሂድ ውስጥ ልግባ ምናምን ማለቱ ምናምን ትትናው እኔ በጣም ነው የተመቸኝ ማለት ነው። እና የምታፈቅሩ ካላችሁ ኑ የሄርሜላን ወንድም አፍቅሩ አፈቀርኩኝ ብላችሁ ምናምን ኑ እሺ ተቀላቀሉ ማለት ነው። እና እንግዲህ ዛሬ ደግሞ የሄርሜላ ታላቅ እህቷ ነች ተባለች። እንግዲህ መታለች ልታስታርቅ ነው የመጣችው። እንግዲህ አብረን እናያለን ቪዲዮን ማለት ነው። ቤተሰብ አማንብሽ ወበትሽ እንደዚህ ደስ እንዳደረገብሽ አይመስልሽም? ቆንጆ ይሆንሻል ደግሞ ማለት እያሽኮረመምከኝ ነው። አንደኛ ከእሷ ጋር ነው ያለሁት እንደዚህ ይቅርታ በጣም እኔ እኮ በቃ ትንሽ ያመኛል ታውቃላችሁ። በጣም ነው የሚያም አብሶ ዳሌ ስታይ አብርሃም በጣም ነው የሚያም የምሬን ነው። አብሶ ዳሌ የሴት ዳሌ ሲያይ ማለት ነው አብርሃም ጦሽ ያደርገዋልና አትፍረዱበት። ያው የዳሌ እንትን አለበት። እሺ ለዛ ነው በጣም ትልቅ ሰው ጋር አራከብ ሰው ባለበት ራስ አላከብርም እያያችሁ ነው። ይሄ መውደዱን ነው የሚያሳየው። ምንም ነገር እንደማይገድል እያየሽ ነው። ሲጀመር እኮ ወንዶች ማለት ነው የሆነ ሴትን ሳይ አብርሃም ሲጀመር ሁሌ ነው የሚያደንቀው ሄርሜላን ሁሌ ማለት ነው ሲያገኛት በጣም አምሮብሻል፣ ቆንጆ ሆነሻል፣ ዛሬ ደግሞ ምን ተገኝቶ ነው ምናምን ይላል ማለት ነው። ግን ሴቶች ደግሞ ወንዶች ካልለከፉ ያመናል አሉ። እኔ ግን ያ ወንዶች ሁሌ እንደለከፉኝ ነው ሲጀመር እንትን አልፈውኝ አያውቁም። ገባችሁ አይደል? የምሬን ነው እውነት ነው ማውራ እኔ ራሴን መቆለል አይደለም። ግን አንድ ሴት ልጅ ለብሳ ቆንጆ ሆና ስትወጣ እንድትለከፍ ነው አሉ ማለት ነው። ስለዚህ እኔ ተለክፌ አውቃለሁ። ሳልለከፍ እቤት ገብቼም አላውቅም። እንደውም እቤት ድረስ አላስኬድም ብሎኝ እንደውም የእቴን ባል ጠርቼ እንኳን አስፋልት ይዞኝ እንደሄደ ያደረኩትም ጊዜ አለና ስለዚህ ሴቶች ለብሰን ቆንጆ ሆነን የምንወጣው ያ ወንዶች እንዲለክፉን ነው አሉ እንደዛ ነው። እና ወንዶች ደግሞ ይለክፉናል ድንጋይ ላይ ቁጭ ብሎ በቃ ወይ አንቺ ማን ስለሆንሽ ነው አውሪኛ እያወራውሽ አይደል እንዴ ምናምን ብሎ እንትን ይላሉ ማለት ነው። አትሻለ መቼ ነው ቆይ ከዚህ ተስማማሽ እንግለጪ በጣም ገጥማችኋል እኮ እኔ ለእውነት ነው ለዛ ግን ለእውነትማ ብትደግፊ እኔ ነበር መደገፍ የነበረብሽ ብቻ አይ አጥፍቷል ልክ ነሽ ግን ሞር ደግሞ እውነቱ ይበልጣል ለዛ ብዬ ሲጀመር እኮ ሄርሜላና አብርሃም ራሱ የተጣሉ አይመስሉም እዚህ ጋር ማለት ነው። የምሬን ነው የተጣሉ አይመስሉም። ይዋቸው እስቲ በቃ ሁለቱም አንድ ላይ ሆነው ምሳቸውን በልቶ ምናምን በስነ ስርዓት ተግባብቶ አውርቶ የመጡ ሰው ነው። የተኮራረፉ ሰው እኮ እንደዚህ አይደለም። የምሬን ነው። ሄርሜላም እየሳቀች አብርሃም እየሳቀ ማንኛውም ችግር የለውም። ማርቲ ከዚህ በኋላ ድጋሚ እንደዚህ አይነት ጥፋት ያው እቴቴ ነው አይደግመኝም። ማን ነው እቴቴ? እናንተ ማን ነው እቴቴ? እትዬን ነው እኔ ማውቀው እናቱ ማለት ነው። ማናት እቴቴ? ማርቲ ቃል ገባልኝ። ያው የሰው ልጅ እኮ ጥፋት ሊያጠፋ ይችላል። ማርቲ አሁን ለምሳሌ ምንም ጥፋት አላጠፋም ብዬ ቃል ገብቼልሽ ነገ ቃል ገብቶ ነበር መባልም አልፈልግም። ያስከፋ ሲጀምር አብርሃም ቃል እንደገባ ነው። በጣም ብዙ ቃል አለበት። አትመኑት እሺ። አብርሃም ቃሉን ያጥፋል። ስለዚህ እንዳታምኑ። የምሬን ነው። ላለማስከፋት ነው ከወቻልኩት አቅም ማለት ነው። የእውነት አይቻ እኔ እንጃ ያላቅም ብቻ አንደኛ ባንቺ ስለመጣ በጣም ግርሙ ነው። ነግረኛለች እኮ ነግሬያታለሁ ግን ባካል ሲሆን ፈርቼ ማለት ያው ነው የምታረቃ ራስ ፈልገሽ ነው መታረቅ ያለብሽ ሄርሜላ፣ አስወቅደሽ አይደለም እሺ። ፍላጎትሽ ከሆነ ነው የምትታረቂ። ደግሞ ይሄ ጣት ትዛላችሁ ከማን ጋር እንደሚታረቅ ትዛላችሁ። ከሩታ ጋር ነበረ በፊት ቡታጀራ ላይ ሁሌ ሲጣሉ ማለት ነው። ሲታረቁ እንደዚህ ነበር የሚታረቁት። አዲስ አበባ ሄዳሉ ስትልም ከዛ ፕራንክ ነው ብላ ይታረቁ ነበረ። እና ያ ነገር ነው ትዝ ያለኝ። አዳምጣኝ በመጀመሪያ ይቅርታ የሚቀበለው ማለት ነው እንዳልኩት ነው። ቢያንስ ማንም
ደስ ብሎኛል። ቅርታን ተቀብያለሁ። ከመቋል ሰምሽኝ ማንቺ ዛሬ እኔ ናፍራ ነው አይደል? እቺ ማለት ነው ማርቲ ማለት ነው። ግን አይመሳሰሉም። ውፍረታችሁ ሊመሳሰሉ ይችላል። ግን እናቷም ትመስላለች። የሄርሜላ እናትም እንደዚህ ወጣት ናት። ካያችኋት ወጣት በጣም ደስ የምትል ቀይ እናት አለቻት። የሄርሜላም እናት እንደዚህ አጭር ናቸው ማለት ነው። እና ግን ወጣት ናቸው ገና። ግን እንደ እንትን ነው ያየሁት። ግን ታላቅ አልተዋጠልኝም። እኔ እናንተን አላምንም፣ መቼም አላምንም። ታውቃችሁ ነበር ይናፍቅ በጣም ደስ ብሎ ናቸው። ከዛም በላይ ደግሞ አብሮ አደጓም ነች። ኦኬ የአክስት ልጅ ናት። አብሮ ያደጉት የአክስት ልጅ ናት። እሺ እህቷ አይደለችም። ያው እህት በሉ እና ማርቲ ከልብ አመሰግናለሁ። ባለውለታ አይነሽ ውለታ ከፋይ አድርገን ነው። ግን ቁርጥ እንደሆንኩ ነበር ለሷ የነገርኳት ነው። ወደዚህ ምን ብላ ነገረችሽ? ንገሪኝ እስኪ ማርቲ። እኔ ከዚህ በኋላ አብረሽ የሚባል ሲጀምር ማለት ነው። ሄርሜላ እኮ አብርሃም ራሱ ቢያባራትም ታውቃላችሁ፣ የምሬን ነው የምላችሁ። ያው እኔ ነግራቸዋለሁ እንግዲህ እንድትለመን ፈልጋ የሴት ወግ ማዕረጉ እንዲደርሳት። ምክንያቱም ሴትነቷን አዋርዳ ሴት ልጅ ማታረጉን ነገር ነው ያደረገችው። አፈቅራለሁ፣ ወዳለሁ፣ እኔ አስደስታለሁ ብላ በዛ ልክ ራሷን አዋርዳት ስለጠየቀች ማለት ነው። አሁን ደግሞ እሱ እንዲጠይቅ ስለፈለገች ነው እንደዛ ያስለመነችው። ካየው ይኸው ይሄ ፎቶ ይንሳኝ ደግሞ እኮ ማለት ነው በጣም እንደምትወደኝ ያወኩት ሰው የሁሉ ጊዜ ተጣልቶ ተለያይቶ ምናምን ቢያንስ ፎቶውን እንኳን ዞር አድርጎ ያረሳል። ሸቅላ ፎቶዬን ጠዋትና ማታ አብረሽ ደህና አደርክ ደህና ዋልክ እያለች እየገባች ትናንትና ቤቷ በግራ በቀኝ እሱ ኧረ ድንገርሽ እሱ ያለሽ እንዴ ትናንትና ላናገራት ስመጣ ማለት ነው ወንድሟ ነበርና ፎቶዎቹን ሳይ ልቤ ትንሽ አላ የምርስ ልጅ ከውስጧ አስወጥታኝ አይደለም አላወረድኩትም እንጂ ዳኒ የት ነህ ግን? ሄርሜላን እጅ ላይ ሳታስገባ ይኸው አብርሃም እጁ ላይ ያስገባ ማለት ነው። የምሬ ግን ማለት ነው እንዴት ነበረ ያለኔ ቆይታ ታይሙ በቃ እስቲ አብርሃም አሁን ተንበርከክ ቀለበት አድርግላት እንግዲህ ማለት ነው። ያው ስንቴ ተንበርከካል? 3 4 5 ተንበርካል። እስቲ የ5ኛ 6ኛ ተንበርከክላት ለሄርሜላ ማለት ነውና ያው ጠይቃት። እሷ የምትፈልገው ያው አንተ ተንበርከክ ቀለበት እንድታረግላት አፍቅራሻለሁ፣ ወድሻለሁ ብለህ በአፍ እንድታወጣላት ትፈልጋለች ማለት ነውና ግዴታ ነው የምናገር የለብኝም ብላ ብዙ ነገር እንትላለች ማለት ነው። ስለዚህ ኦኬ ከዚህ በኋላ ማለት ነው ህይወት ከሆነ እስቲ ቀጥሉ ህይወታችሁን ማለት ነው። በቃ አለቀ። ወዲም ማለት የለም። ገባ አይደለ? ታውቃለህ ወንድም ማለት ለዛ ነው እኔ የምለውን ነገር ነው እየሰማ የነበረው ምናምን ነገር ገባ። በጣም እርግጠኛ ነሽ ቤት ስትገቢ ይሄንን ቪዲዮ ሲያይ ምናምን አይናደድም? እኔ እንጃ ምን እንደሚፈጠር አላውቅም፣ ግን በተቻለኝ መጠን ላስረዳው ሞክራለሁ። እሱ ላይ አልፈርድበትም። እንደ ወንድም እስካሁን ዝም ብሏል ምናምን ነገርና ለዛ ነው እሱ እንዳላስከፋ ተስፋ አለኝ አይደል? እሱ በራሱ መንገድ ልክ ነው ብዬ ነው። እኔን አላስከፋኝም እኮ ከዚህ በኋላ ያለውን ጊዜ አንቺን እንዳያስከፋሽ ብዬ ነው እንጂ እሱ ደግሞ ማለት ያለች አይ የሷን ፍላጎት ስለሚከተል ነው። እሷ ደስተኛ ከሆነች በየትኛውም መንገድ እሱም ደስተኛ ነው የሚሆነው። አዎ ልክ ነው ተሰማን ማለት ነው። አዎ ግን ማለት ነው በጣም ናፍቀኸኛል እንዴ? ኧረ ደጋ አንዴ ጆሮሽ እንደዚህ ያይላታ የምሬን ነው አላይሽ ናፍቀኸኛል በጣም እኮ ያይሽ እንደኛ አላይ አይን ከማየት አልችልም። አቤት ናፍቀኛል። አያችሁ አብሮ እየተገና ኦኬ እና አያችሁ አይደለ? ሴል ወንዶች ማለት ነው ልንገራችሁ፣ ወንዶች ከቆረጡ ቆረጡ ነው። ገባችሁ አይደለ? ዞር ብሎ እንኳን እናንተ ሊያይ አይፈልግም። ሴቶች ግን አያችሁ አይደለ? ምንም ቢሆን ከልቧ አታስወጣ። ጭራሽ ዛሬውኑ ታርቀ ገና ዛሬውኑ ናፍቀኝ ነበረ ብላ ወይ አወራች። እሱ ግን አላላትም። አይደለም አፍሪክ ምናምን አይደለም፣ ግን በቃ እንደ ድሮ ምናምን ብዙ ጊዜ አብረን እንድናሳልፍ እፈልጋለሁ። የምሬ ነው ጌታን በሰላም በጤና በደስታ ምናምን ሳቅህን ግን ምን ያደረገው መሰለህ ወንድሜ ከወንድሜ ጋር ያን ስቴፕ አሳልፈህ እንደገና እሷ ጋር ደውለህ ምናምን ነገር ማግኘትህ አዎ ምን ተሰማኝ መሰለህ? በቃ አሁን እንኳን ለሚፈልገኝ ሰው ነው እየደከምኩ ያለሁት አልኩኝ ማለት ነው። የሆነ ስሜት አለ እኮ አፌን ምን ብልም ውስጤ ላይ ይፈልገኛል። ምን አለ ሄርሜላ ዝም ብቲ ማለት ነው። ምን አለ ዝም ብቲ ራሱ ማለት ነው። እኔ ግን ዛሬ ቀለበት ነበር የጠበቅኩት እጇን እየሳመ ስለፖስተቱ ቀን ማለት ነው ቤተሰብ እና እንግዲህ አብርሃምና ያም ሆነ ማለት ነው አብርሃምና ሄርሜላ ታርቋል። እሺ ብዙ የሚፈተፈት ነገር የለም ዛሬ ማለት ነው። ገባችሁ አይደለ? በቃ ከዚህ በኋላ አብረን ነው እንደ ድሮ ማሳለፍ እፈልጋለሁ ብላለች። አብሮ ነው የሚያሳልፉት ሁሉ ነገር የሚያደርጉት ማለት ነው። ስለዚህ እናያለን። እሺ እኛ ተመልካቾች ማየት ብቻ ነው። ምንም አይነት አይመስለንም። ከዚህ በኋላ እንደፈለጋችሁ ነው። በተረፈው ቤተሰብ ሰላማችሁ ብዛልኝ። ወዳችኋለሁ። ባይ ባይ።